ወይጸምዑ በእንተ ጽድቅ ይላል። ስለ የሚራቡ የሚጠሙ ሰዎች ብፁዓን ናቸው። ቃሉን አንድ ላይ ለማለት እንሞክር። የሚራቡ ብዙ ናችሁ፣ ቃላችሁ ግን ትንሽ ነው። የሚራቡ የሚጠሙ ሰዎች ብፁዓን ናቸው። እስኪ እናንተ ድገሙት። እግዚአብሔር ይስጥልን። ይህንን ቃል የተናገረው ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተጻፈበት ቦታ የማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ነው። ቃሉ የተጻፈላቸው ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከሆነ በኋላ ይህንን ዓለም ለማስተማር ዝግጁ ሆኖ በቀረበ ጊዜ የመጀመሪያው ስብከት ወይም ደግሞ የተራራው ስብከት ተብሎ በሚጠራው መጀመሪያ ስብከቱን በጀመረበት ጊዜ ለ5000 ሕዝብ መንጋ ያስተማረው ትምህርት ነው። ማቴዎስ 5፣ 6፣ 7 ተብሎ የሚጠራው ይህ ክፍል 3ቱ ምዕራፍ የተራራው ስብከት ተብሎ ይጠራል እና ጌታችን ኢየሱስ ክርስቶስ ይህንን ለነሱ አስተምሯቸዋል። መጨረሻው ግን እኔና እናንተ እየተማርነው ነው። ከኔና ከናንተ የሚነሱ ትውልድ ደግሞ እስከ ምጽአት ድረስ ዳግም ወይመጽእ ዳግመ በስብሐቲሁ በጌትነቱ ሁለተኛ በሚመጣበት ሰዓት እስከዚያች ቀን ድረስ እስከዚያች ጭንቅ መከራ ጊዜ ድረስ የምንማማርበት ርዕስ አድርጎ ባለቤቱ እግዚአብሔር ይህንን ቃል አስቀምጦልናል። ከቁጥር 1 ላይ ጀምራችሁ ስታነቡት ወርእየ ብዙኃ አሕዛብ ይላል። ብዙ ሰዎችን አየ ነው የሚለው። ብዙ ሰዎችን አየ ካለ በኋላ ብፁዓን ነዳያን በመንፈስ እያለ 9 ብፁዓንን ሰጥቷቸዋል። ስንት ብፁዓንን አልኳችሁ? 9 ብፁዓንን ሰጥቷቸዋል። 10ኛውን የምታገኙት በዮሐንስ ወንጌል ላይ ነው። ማቴዎስ ወንጌል ላይ 9 ብፁዓን ብፁዓን እያለ ያስተማራቸዋል። አሁን እኔ ላስተምር የፈለኩት ብፁዓን ብፁዓን እያለ የሄደበትን ምክንያትም ብቻ አይደለም፣ የእሳቸውን ትምህርት ጭምር መነሻ በማድረግ ነው። ብፁዓን እለ ይርህቡ ወይጸምዑ በእንተ ጽድቅ፣ ስለ ጽድቅ ብለው የሚራቡ የሚጠሙ ሰዎች ንዑዳን ክቡራን ናቸው አለ። በዚህ ርዕስ ላይ 3 መሰረታዊ ነገሮችን ነው የምንመለከተው። እንዴት አደራችሁ? በዚህ ርዕስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መሰረታዊ ነገሮችን ለ5000 ሕዝብ መንጋ ያስተላለፈው ቃል ነው። የመጀመሪያው ምእመናን ኃጢአታቸውን ለመምህረ ንስሐ ነግረው መምህረ ንስሐ ያዘዘውን ቀኖና ተቀብለው የሚራቡ የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ ሲያስተምራቸው ነው። የሁለተኛው ምእመናን ካላቸው ለነዳያን ካላቸው ምግብ ከፍለው የሚሰጡ የሚመጸውቱ ሰዎች ለነሱ እየተራቡ ለሌላው የሚያካፍሉ የሚያጠግቡ ሰዎች ንዑዳን ክቡራን ናቸው ብሏቸዋል። ሶስተኛው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተላለፈላቸው ዋና መሰረታዊ ሐሳቡ ምእመናን ስለ መንግሥተ ሰማያት ብለው ስጋቸውን በማድከም ነፍሳቸውን በማበልጸግ የሚራቡ የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ 3 መሰረታዊ ሐሳብን ተናግሯል። ሰምታችሁኛል? የመጀመሪያው ምንድነው ያልኳችሁ? አልሰማችሁኝም? ለመምህረ ንስሐ ኃጢአታቸውን ተናግረው የመጀመሪያው አስቡ።
ብፁዓን የሚራቡ የሚጠሙ ሰዎች ብፁዓን ናቸው ብሎ መልእክት ሲያስተላልፍላቸው ምን ማለቱ ነው ሲባል ስለ ሶስት ነገር ነው አልኳችሁ። የመጀመሪያው ኃጢአታቸውን ለመምህር ንስሐ ነግረው መምህረ ንስሐ ያዘዘውን ቀኖና ተቀብለው በሚገባ የሚጾሙ የሚጸልዩ የሚሰግዱ ሰዎች ብፁዓን ናቸው ብሏቸዋል። የሁለተኛው ካላቸው ነገር ሁሉ ምንም የሌላቸው ሰዎች ምግብ እየሰጡ ለራሳቸው እየተራቡ ሌላውን ደግሞ የሚያጠግቡ ሰዎችን ብፁዓን ናቸው ብሏቸዋል። ሶስተኛው ደግሞ ለመንግስተ ሰማያት ብለው ስለ መንግስተ ሰማያት ብለው መንግስተ ሰማያት ለመግባት ፈልገው መንግስተ ሰማያትን ለራሳቸው ለማድረግ የፈለጉ ሰዎች ስጋቸውን በጾም እያደከሙ ነፍሳቸውን ደግሞ በጾምና በስግደት እያበለጸጉ የመንግስተ ሰማያትን ክብር ለሚወርሱ ሰዎች ብፁዓን ናቸው ብሎ አስተላልፎላቸዋል። ታዲያ የምንጾመው ጾም ስንት አይነት ነው? ልጠይቃችሁ እስቲ። ጾም ስንት አይነት ጾም አለ? ክርስቲያን ናችሁ፣ ሃይማኖታችሁን አውቃለሁ። ሃይማኖት ስላላችሁ አጽንታችሁ ስለያዛችሁ በክርስቶስ ስላመናችሁ የቤተ ክርስቲያን ፍቅር ይዟችሁ የክርስቶስ መከራ እያሳዘናችሁ ከዚህ ቅዱስ ቦታ ላይ መጥታችሁ ምንም እንኳ ለስጋ ፍላጎታችሁ ሳትሳሱ ለነፍስ ፍላጎታችሁ ቁጭ ብላችሁ ቃለ እግዚአብሔርን እየሰማችሁ ያላችሁ ብፁዓን የምትባሉ ምእመናን እናንተ ናችሁ። ብፁዓንስ አይደለ? የማያዩ ሳያዩኝ የሚያምኑ ብፁዓን ናቸው ተብሎ የተነገረ እኮ ለእናንተ ነው። ለማን ይሆን? ለእኔና ለእናንተ እኮ ነው። ሐዋርያትን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምራቸው እኔን እናንተ አይታችሁኛል፣ እናንተ እኔን አይታችሁ ስሪያን ሁሉ ተመልክታችሁ አድኖቴን ሁሉ ተመልክታችሁ አይታችሁ ብታምኑኝ ምን ይደንቃል? ስራዬን ሳያዩ ማንነቴን ሳያውቁ ሳይረዱ በትምህርት ብቻ በሃይማኖታቸው ምክንያት በእምነት ብቻ የሚያምኑኝ ሰዎች በኋላ የሚነሱ ትውልድ ብፁዓን ናቸው ተብሎ የተነገረ ለኔና ለናንተ እኮ ነው። ለኔና ለናንተ ነው። እና ጾም ስንት አይነት ነው ብዬ ብጠይቃችሁ ትመልሱልኛላችሁ አይደል? ጊዜ ላለማባከን እኔ ልበላችሁ ስለምታውቁት ማለት ነው። ጾም ሶስት አይነት ነው። የሕግ ጾም፣ የፈቃድ ጾም፣ የንስሐ ጾም ተብሎ በሶስት ይከፈላል። የሕግ ጾም ማለት ባህታውያን ከበቁ በኋላ ከ7 ዓመት በታች ያሉ ሕፃናት የማይጾሙት ጾም ያልተሰራላቸው ሕግ እስከምንበቃ ድረስ ከ7 ዓመት በላይ ላለ ትውልድ ሁሉ ሕግ የተሰራ ጾም አለ። እነሱም በብሉይ ኪዳን ስንመለከት የብሉይ ኪዳን ሕግ አጽዋማት 8 ናቸው። ስንት ናቸው አልኳችሁ? 8 ናቸው። ገና ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሳይሆን ስጋን ሳይለብስ አምላክ ሰው ሆነ፣ ሰው አምላክ ሆነ። እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል፣ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ ተብሎ ሳይነገርለት ገና ነቢያት ገና ሳይመጡ ከአዳም ጀምሮ ያለው ሕግ በኦሪት ዘፍጥረት ላይም ሙሴ ጀምሮ ከሙሴ ጀምረን ስንመለከት ጾምን እናያለን። ከዚያ በፊትም ያሉ ሰዎች ጾም አላቸው። ነገር ግን የብሉይ ኪዳን አጽዋማት 8 ናቸው ይለናል። በስምንቱ አጽዋማት ልክ በሐዲስ ኪዳን ደግሞ ገብተን እኛ የምንጾማቸው ጾሞች አሉ። ስርዓትም የምናደርጋቸው ጾሞች ስርዓት አሉ። ጾሙን ማለት ነው እና መጥቅ፣ ጾመ አይሁድ፣ በዓለ ሰዊት እየተባሉ የሚጠሩ እነ ጾመ ዮዲት እነ ጾመ አስቴር ቅድም መምህራችን መምህር ይባቤ ሲነግሩን ሲያስተምሩን የነበረ እነ ሐማና እነ መርዶኪዎስ የሐማና የመርዶኪዎስ ማንነት የተገለጠበት ጾም ጾመ አስቴር ነበረ። ይህ የብሉይ ኪዳን ሕግ ተብሎ ከ8ቱ አጽዋማት አንዱ የሆነው የጾመ አስቴርን ነበር መምህራችን ሲያስተምሩ የነበረ።
በሐዲስ ኪዳን ግን ጾም የተባሉት 7ቱ አጽዋማት ናቸው። እየሰማችሁ ነው? እነዚህ ጾም ስንት አይነት ነው? የሕግ ጾም የመጀመሪያው 7ቱ አጽዋማት የሕግ ጾምን እንድንጾም አዝዘውናል። ባሕታውያን ከበቁ በኋላ ጾም ለምንድን ነው የማይጾሙ? ሕግን ያፈረሱ አይደል ልትሉ ትችሉ ይሆናል። ለዚህ የመነኮሳት መጽሐፍ እንዲህ ይለናል። አበው ይነሰ መልዕልተ ሕግ እሙንቱ፣ አበው ይነሳ አባቶቻችንማ ከሕግ በላይ ናቸው። ከሕግ በላይ ሕግ የተሰራውን ስርዓት ፈጽመው ከሕግ በላይ ደግሞ እነሱ ስርዓት ስለሚሰሩ ከሕግ በላይ ናቸው። እነሱማ ምን ሕግ ያስፈልጋቸዋል? ሕግን ጠንቅቀው አውቀው ከሕግ በላይ ደግሞ ስራ የሚሰሩ ለትውልድ ብቁነት ያላቸው፣ ፈውስ የሚፈውሱ መድኃኒት ያላቸው፣ መንግሥተ ሰማያትን በእጃቸው ያደረጉ ክርስቶስ የነሱ የሆነላቸው እነሱ ለክርስቶስ የሆኑ አባቶቻችንማ ከሕግ በላይ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት እንዲህ ብሏቸው ነበረ። እናንተ እንደነዚህ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም። ቃሉን አንድ ላይ ለማለት እንሞክር። እናንተ በሉ እስኪ እንደነዚህ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም። ይህንን ቃል አስተምሯቸው ነበረ። ለሐዋርያት ነው ያስተማረው። መኑ ያቢ በመንግሥተ ሰማያት፣ በመንግሥተ ሰማያት የሚበልጠው ማን ነው? መንግሥተ ሰማያትንስ የሚያገኛት ማን ነው? ብለው ጥያቄ ባደረጉ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ለሐዋርያት እንደነዚህ ሕፃናት ካልሆናችሁ አማን አማን እብለክሙ ነው ያላቸው። እውነት እውነት እላችኋለሁ እንደነዚህ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። ሕፃናት ምንድናቸው ካል ንጽሐ ጠባይ ያላደፈባቸው ምንም ኃጢአት ያልሰሩ በተፈጥሮ ንጹሐን የሆኑ እግዚአብሔርን እያመሰገኑ የሚኖሩ ብፁዓን እያለ የሚጠራቸው ኑ ሀብየ ተብለው የሚጠሩት እንደነዚህ ሕፃናት አይደለም። ይትክልዎሙ ለሕፃናት ይምጽኡ ሀብየ፣ ወደ እኔ ይመጡ ዘንድ ሕፃናትን አትከልክሏቸው ተብለዋል። ባሕታውያንም ከበቁ በኋላ ንጽሐ ጠባይ ያላደፈባቸውም በተፈጥሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ አብሶን ካጠፋልን በኋላ እነዚህ ባሕታውያን በዚያ በጥንተ አብሶ በደል የለባቸውም። ጥንተ አብሶ ጠፍቷልና እነሱ ኃጢአት ስለማይሰሩ እንደ ሕፃናት ሆነዋልና እንደነዚህ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም የሚለውን ቃል ስለፈጸሙ ነው። በዚህም ቃል አንድ ከመጽሐፈ መነኮሳት አንድ ባሕታዊ አለ፣ አባ ሳሉሲ ይባላል እና ይህ አባ ሳሉሲ ከሕግ በላይ ሆነ፣ እንደ ሕፃናት ሆነ። ሕፃናት በጎና ክፉ ለይተው አያውቁም። የሚያጸድቀውንና የሚኮነነውን ለይተው አያውቁም። የሚጠቅመውንና የሚጎዳውን ለይተው አያውቁም። ይህ አባ ሳሉሲም ከሕፃናት ማዕረግ ደረሰ ነው የሚለው። ከሸመገለ በኋላ ሰው ሲሸመግል ወደ ሕፃንነቱ ይመለሳል አይደለም የሚባለው? እንደዛ እኮ ነው የሚባለው። አራስ ምን ትበላለች ቢባል ምኑ ነው የሚባለው? የአራስነት ምግብ ይታወቃል አይደለ? ባሕታውያንም ከበቁ በኋላ እንደዚያ ናቸው ማለት ነው። ከበቁ በኋላ እነዚህ ባሕታውያን ወደ ሕፃንነት ጠባያቸው ስለተመለሱ ከሕግ በላይ ናቸው እና ይህ አባ ሳሉሲ የሚባል አባት ሳሩን እንደ ምግብ እያላመጠ ይውላል እና ለምንድን ነው አሉ ጓደኞቹ በገዳም የሚኖሩ ባሕታውያን አብረውት ያሉ እነሱ ሁሌ የሚጾማሉ፣ ሰዓት አላቸው። ከ9 ሰዓት እንግዲህ ለኛ ለዓለማውያን 9 ሰዓት ነው ሕጉ። የሰባቱ አጽዋማት ወይም ደግሞ እነዚህ ከሰሙነ ሕማማት ከጾመ ጋድ ልዩ የሆኑ አጽዋማት 9 ሰዓት እንድንጾም ታዝዘናል። ከዚያ በላይ አትርፎ መጾም ደግሞ የፈቃድ ነው የሚሆነው። ኋላ እንመጣበታለን እና አባ ሳሉሲ ዝም ብሎ ሲያላምጥ ያዩታል። እንዲህ አባታችን ሁለዚህ ይበላል፣ ለምንድን ነው እየጾመ? ዛሬማ ስጋው ደሙን መቀበል አለበትና እንዳይበላ እባካችሁ ጠብቁት ብሎ አበምኔቱ አዘዛቸው።
እየሰማችሁ ነው? አስቡ የዚህን ታላቅ አባት ስርዓቱን ተመልከቱ። በገዳም የሚኖሩ ባይታውያን ይህ አባ ሳሉሲ ለስጋው ደግሞ አልቀርብ እያለ ሁሌ እያላመጠ ሲያዩት አይ እሱማ በልቷል፣ ከእንግዲህ በኋላ ስጋው ደግሞ መቀበል አይችልም፣ ዛሬ ግን መቀበል ስላለበት እንዳይበላ ጠብቁ ተብሎ ጠባቂ ታዘዘላቸው። ከዚያ በኋላ እሳቸው መሄድ ነኝ እባካችሁን፣ እንድሞት አትፍቀዱ፣ ምግብ ካልበላውኝ እኔ እባካችሁን እሞታለሁኝና ሂጄ ልብላ እባካችሁን አሏቸው። አንለቅህም፣ የለም ዛሬማ ስጋው ደግሞ መቀበል አለብን፣ መቁረብ አለብን፣ አንለቅህም ብለው ቤት ውስጥ ዘግተው አዋሉት። እዚያ በኋላ እባክሽን ብሎ ወደ እመቤታችን ጸለየ ይላል። ግድግዳው ተሰነጠቀና እሱ በሮ ወጥቶ ሄደ ይላል። ክብር ምስጋና እግዚአብሔርን አመስግኑት። እነሱ በሚያስቡት ልክ አልነበረም፣ ከነሱ በላይ ስለነበረ አባ ሳሉሲ በዚያን ጊዜ ቆቡ ከዚያችሁ ውስጥ ቀረች ይላል እና ጸልየው እነዚህ ኪራይላሶን ካደረሱ በኋላ ቆቡ ተሰጣቸው ይላል። ቆቡን ይዘው የአበምኔቱ በረከቱ እንዲደርሰኝ ብሎ የዚያን ታላቅ አባት ቆብ ወደ ቤቱ መውሰድ ፈለገ ይላል። እቤት ሲያደርሰው ያቺ ቆብ ማንም ሳይወስዳት ከቤተ ክርስቲያን ትሄዳለች። መልሶ ሲወስዳት ደግሞ ተመልሳ ያገኛታል። አይ ፈቃድ ባይሆን ነው በረከት ይድረሰኝ እያለ የሚኖር ሆነ ይላል። እና ለምን እንዲያደረጉ ማለት ተገቢ አይደለም። አንዳንዶቻችን እከሌ እኮ መንፈሳዊ ነበር ዛሬማ እኮ ኃጢአት ሲሰራ አየሁት አይደለም የምንለው እኛ። እንደዚህ እኮ ነው የምንለው። እንዲህ እንዳንል ነው የሚያስገድደን። ሌላኛው የፈቃድ ጾም ይባላል። ይህ የፈቃድ ጾም ሁለተኛው ከሕግ አትርፎ መጾም። ከሕግ አትርፎ መጾም በፈቃድ ጾም በምንጾምበት ጊዜ እንዲህ ይለናል። በዚህ በመጽሐፈ መነኮሳት ላይ ወሶበ ይሄውፀከ እሁከ ዘትጸውም አንተ በፈቃደ ርእስከ፣ አንተ በምትጾምበት ጊዜ ወንድምህ ሊጎበኝህ በመጣ ጊዜ አንተ ወንድምህ እንዳይጎዳ አብረህ ብላ ይላል። እየሰማችሁ ነው? አንተ በፈቃድ ጾም። የፈቃድ ጾም ከ9 ሰዓት በኋላ እስከፈለገ ሰዓት መጾም ማለት ነው። አትርፎ መጾም ለክብር ስለ 3 ነገር በፈቃድ ጾም ጊዜ ስለ 3 ነገር ነው የምንጾመው። አንደኛ የልብን መሻት ስንፈልግ እንጾማለን። የምን መሻት አልኳችሁ? የልብን መሻት ስንፈልግ በፈቃድ ጾም ብለን እንጾማለን። ሁለተኛ ደስታ ወይም ደግሞ ችግር ባጋጠመን ጊዜ በፈቃድ ጾም እንጾማለን። ሶስተኛ ደግሞ ምስጢር ይገለጽልን ባልን ጊዜ እንጾማለን። ስንት አልኳችሁ? 3 የፈቃድ ጾም። አሁን እንግዲህ የሕግ ጾም ስንት ሰዓት ነው አልኳችሁ? 9 ሰዓት አለ፣ 11 ሰዓት አለ። እስከ ይሰርቅ ኮከብ የሚለው የገሃዱ የጥምቀቱ እሱን ነው፣ እሱ አይደለም። አሁን 9 ሰዓት የሚለው የሕግ ጾም ለሁሉ ለዚህ ለኛ ነው። አሁን ይሄ ጾም ሰዓቱ የተዘጋጀልን ለኔና ለናንተ ነው፣ ስለማንችል ነው እንጂ በገዳም ላሉ ባይታውያን ለመነኮሳት ከዚያ በላይ ናቸው የሚጾሙት። ለማንችለው ነው ይሄ 9 ሰዓት ተብሎ የተሰራ። 9 ሰዓት ግን የሚጾም የለም። እና ከቴም የፈቃድ ጾምን አሁን እንዴት የፈቃድ ጾም ጥቅም እንዳለበት ማወቅ ስላለባችሁ ነው ያነሳሁት። የፈቃድ ጾም ጥቅም አለበት፣ በጣም ታላቅ ጥቅም። የመጀመሪያው የልባችንን መሻት ስንፈልግ እንጾማለን ነው። ይህ የልብ መሻት ማለት ምንድን ነው? ማለት እንደነ ዳንኤል 3 ደቂቅ ጾመዋል። 3 ደቂቅ የልብ መሻታቸው ምንድን ነው? ማለት 3 ደቂቅና ዳንኤል በስደት የሚኖሩ በምርኮ የሚኖሩ ስደተኞች ምርኮኞች ነበሩ። እና ታዲያ በስደት ያለ ሕዝብ የሚጾመው ለምንድን ነው ተብሎ ቢጠየቅ ተስደቱ መመለስ ነው። ሌላ ምን ነገር ይሆናል? ዳንኤል 3 ደቂቅ ጾመዋል። የልባቸውን መሻት
ከስደት ሀገር ወጥተው ወደ ታላቋ ሀገር ወደ ኢየሩሳሌም እንዲመለሱ ይጾሙ ይጸልዩ ነበር። ያ ጭንቅ ዘመን፣ ያ ሰባ ዘመን በምርኮ የኖሩት ዘመን ዳንኤልና ሰለስቱ ደቂቅ ከዚያ ምርኮ ቦታ ለመውጣት ቢጾሙ ቢጸልዩ ቢሰግዱም እነሱ ግን ሳይወጡ ቀርተዋል። የነሱ ጾምና የነሱ ጸሎት የነሱ ስግደት ግን ከነሱ በኋላ ለተነሱት ትውልድ ጠቅሟቸዋል። ዳንኤልና ሰለስቱ ደቂቅ ከታላቁ ንጉሥ ከናቡከደነፆር ጋር በዚያው በምርኮ ውስጥ አብሮ አጽማቸው እንዳለ ነው የቀረ። እንደውም ምንድነው የሚለው በዚህ ዳንኤል ክብረት ባሳተመው መጽሐፍ ትንቢተ ዳንኤል ላይ ማብራሪያው ላይ ሂደው ከተማዋንም አይተው እስከ ከተማዋ ድረስ ጽፈዋት ሂደዋል። እንደውም አንድ ታላቅ ሰው የነ ዳንኤልንና የነ ሰለስቱ ደቂቅን አጽም አብሮ ከዚያ ትውልድ ጋር የሰባው ዘመን ሲፈጸም ወደ ኢየሩሳሌም ሲገቡ ያ የስደት ዘመን በቃችሁ፣ የምርኮ ዘመን በቃችሁ፣ ወደ ታላቋ ሀገር ተመለሱ የሚለውን ቃል አዋጅ ሲሰሙ እዞ ለመውጣት ፈለገ ይላል። የእግዚአብሔር ፈቃድ ስላልሆነ ግን እዞ መውጣት አልቻለም። አብሮ ከንጉሡ አጽም ጋራ በክብር ተቀምጧል ነው የሚለው። ዛሬም በዛ ያሉ ህዝቦች እየተፈወሱበት እየተጠቀሙበት ያለበት ጊዜ ነው ያለው እና የልብን መሻት አንድ ሰው የሆነ ነገር ሊደረግለት ሲፈልግ መጸለይ ያለበት ነው። መጸለይ ያለ በችግር ያለ ሰው በስደት ያለ ሰው ይህንን እባክህን ፈጣሪ ሆይ አስበኝ ብሎ በጸለየ ጊዜ እነ ዳንኤልን እንዳሰብክ እነ አስቴርን እንዳሰብክ እነ ዮዲትን እንዳሰብክ እባክህ ፈጣሪ ሆይ አስበኝ ብሎ መጸለይ መጾም አስፈላጊ ነው እና የልብን መሻት ዋናው ጾም ነው፣ በፈቃድ ጾም ጊዜ። ሁለተኛው በደስታ ወይም ደግሞ በሐዘን ጊዜ። በደስታ ጊዜ የምንጾመው ጾም እመቤታችን ቅድስት ድንግል ማርያም ጌታ ቅዱስ ገብርኤል መልአኩ ቅዱስ ገብርኤል ባበሰራት ጊዜ እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም ተብሎ ከተነገረ በኋላ ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ብላ በተቀበለች ጊዜ ቃል ሥጋ ሆነ አይደለም የሚለው። አካላዊ ቃል በሥጋ በማኅፀኗ ተቀረጸ ነው የሚለው። ይህንን ቃል በሰማች ጊዜ እመቤታችን በደስታ ሁና መጾም መጸለይ ጀመረች ነው የሚለው። መጾም መጸለይ ጀመረች። እሷም ብቻም አይደለም፣ በጣም ብዙዎች አባቶቻችንን ስንመለከታቸው በዚህ ሕይወት አልፈውታል። በደስታቸው ብዛት ምክንያት ጾም ጸሎት አድርገዋል። እኔና እናንተም ደስታችን በተደረገ ጊዜ፣ ችግራችን በተቀረፈ ጊዜ፣ እማምላክ ወላዲተ አምላክ ምልጃዋን በእኛ ላይ ባሳረፈች ጊዜ፣ ክርስቶስ እኛን በጎበኘን ጊዜ ለሱ ክብር ስንል መጾም አስፈላጊ ነው ወገኖቼ፣ አስፈላጊ ነው። ሌላኛው ሶስተኛው ደግሞ አጭር አድርጌ የምነግራችሁ ለጊዜ አንጻር ነው። ከጊዜ አንጻር ብዙዎች አባቶቻችን አሉ፣ እነሱ ስለሚያስተምሩ ጭምር ነው። የሶስተኛው ምስጢር ይገለጽልን ባላችሁ ጊዜ ጸልዩ ነው። በፈቃዳችሁ ማንም ሳያስገድዳችሁ ማንም ሳያዝዛችሁ በፈቃድ ጾሙ ጸልዩ ነው። ጾሙ ጸልዩ። እነማን ጸለዩ ምስጢር እንዲገለጽላቸው ሲባል 46ቱ መጻሕፍት በጠፉ ጊዜ አላውያን ነገስታት፣ አላውያን መኳንንት እነዚያን 46ቱን መጻሕፍት ባጠፏቸው፣ በቆነጠሏቸው፣ ባቃጠሏቸው ጊዜ እነዚያን መጻሕፍት ማንም ሊያገኛቸው የማይችለውን የሚገርመው ዕዝራ 40 ቀን 40 ሌሊት በመጾም 46ቱ መጻሕፍት ተገለጹለት ይላል። እስኪ ለሱ ክብር ምስጋና ይግባዋል። እኔና እናንተ የጾምነው ጾም ይህንን ችግር አልቀርፍልን አለ። እኔና እናንተ የተጣላው ሕዝብ አንድ ማድረግ ተሳነ። እኔና እናንተ ይህንን የዋይታ ጊዜ ማሳለፍ ተሳነ። ማንም ሊያገኘው የማይችለውን 46ቱን መጻሕፍት ምንድነው የሚለው?
እሙንቱሰ መዓልተ ይደረሩ አይደለም የሚለው። ሌሎቹ የእሱ ጓደኞች ሰራተኞች የሚጽፉት ሰዎች ቀን ቀን ሲመገቡ ይውላሉ፣ ማታ ማታ ደግሞ መኝታቸውን ለጥ ብለው ያድራሉ። እሱ አብሯቸው ቀን ከነሱ ጋር ይውላል፣ ማታ ደግሞ ሲጾም ሲጸልይ ያድራል ይላል። እና መጻሕፍት ተገለጹለት። ሚስጥር ያንን መጽሐፍ ማምጣት እንዴት አስፈላጊ ነው ወገኖች። ከኔና ከእናንተ መካከል አንድ ሳንቲም ብትወርቅ ያችን ሳንቲም ለማግኘት የምንለፋው ልፋት በጣም ከባድ ነው አይደል? እንደዛ እኮ ነው። እሱ ግን ማንም ሊያገኘው ማንም ሳይነግረው፣ እሱም ብቻም አይደለም ሌሎችን ቅዱሳንም ስንመለከት እነ ሰለስቱ ደቂቅ እነ ዳንኤል ማንም ያልነገራቸውን ታላቁ ንጉሥ ህልሙ በጠፋው ጊዜ ህልሙን የሚነግረው ሰው አጥቶ በተጨነቀ ጊዜ የኔን ህልም መተርጎም የሚችል መተርጉማን ጠቢባን አሉ፣ አምጧቸውና ይተርጉሙልኝ አለ። ጠበብት ነበሩ በቤተ መንግስቱ። እሱ ያሰበውን ነገር የሚፈጽሙ የሚተረጉሙ ያንን ሁሉ ነገር በእነሱ ተመክቶ የሚኖርባቸው ጠቢባን ሰዎች ነበሩ። እነሱን አስመጥቶ ህልሙም ጠፍቶኛል፣ ትርጓሜውም ጠፍቶኛል፣ ህልሙንም ትርጓሜውንም ንገሩኛል። ይቻላል ወገኖቼ፣ ይቻላል። እስመ በሃበ ሰብእሰ ኢይትከሃል ወበሃበ እግዚአብሔርሰ ኩሉ ይትከሃል። በሰው ዘንድ የማይቻለው በእግዚአብሔር ዘንድ ሁሉ ይቻላል ይላል። እስኪ እንን ቃል አብረን ለማለት እንሞክር። በሰው ዘንድ የማይቻለው በእግዚአብሔር ዘንድ ምን ይላል? ይቻላል። ይቻላል። ሰለስቱ ደቂቅና ዳንኤል ከማን ጋር ናቸው? ከእግዚአብሔር ጋር ናቸው። የናቡከደነፆር ወይም ደግሞ የንጉሱ ጠቢባን መፈክራን ተብለው የሚጠሩት ከማን ጋር ነበሩ? ከማን ጋር ነበሩ? ከእግዚአብሔር ጋር አልነበሩም። እግዚአብሔር ከነሱ ጋር አልነበረም። እነሱም ከእግዚአብሔር ጋር አልነበሩም። በፍጹም አይገናኙም። መንገድም የላቸውም፣ ሃይማኖትም የላቸውም። ጣዖት የሚያመልኩ ባዕድ አምልኮ ያላቸው እግዚአብሔርን የረሱ እግዚአብሔር የናቃቸው ሰዎች ናቸው። ዳንኤልና ሰለስቱ ደቂቅ ግን እግዚአብሔርን የሚያውቁ ስለሆኑ ምንድን አለ? በሉ እንግዲህ አሉ እኔ 3 ቀን እኔ ተረጉማለሁና 3 ቀን ስጡኝ ብሎ ወደ ንጉሱ መልእክት ዳንኤል ላከ። ሰለስቱ ደቂቅ አብረው ከዚያ የነበሩት እናንተም ጸልዩ እኔም ጸልያለሁና እባካችሁን ይህንን ነገር መፍታት አለብን ብሎ መልእክት ሲልክላቸው ዳንኤል ወዲያውኑ ዕለቱን የተገለጸለት ይላል። ማንኛውም ሰው ያለመውን ህልም ሳይነግረው፣ ለምሳሌ እናንተ ያለማችሁትን ህልም ለማንኛውም ሰው ሳትነግሩ የእናንተን ህልም ማወቅ ማለት በጣም ትልቅ ነገር እኮ ነው ወገኖቼ። ለሰለስቱ ደቂቅ ደግሞ በ3ኛው ቀን ተገለጸላቸው ይላል። እሱ ግን ስለ ክብር ወይም ደግሞ ሱባኤ ከጀመሩ ሳይቀር ሳይፈጸም ሱባኤውም በመካከል መውጣት ተገቢ ስላልሆነ 3ቷን ቀን ጠብቆ በ3ቱ ቀን ወጣ ይላል ዳንኤል። እና ይገርማል። ህልም እኮ መተርጎም በእነሱ አልተጀመረም። ከነሱ በፊት የነበረ ዮሴፍ የሚባል ፈርዖን ትርጉሙን ነግሮት የፈርዖንን ትርጉም የተረጎመለት እኮ ነው። ፈርዖን እንደነዚህ ህልም አልሞ ህልሙ አለ፣ ነገር ግን ትርጓሜው ጠፋው። እባክህን ትርጓሜ ተርጉምልኝ ባለው ጊዜ ህልሙን ነግሮት ትርጓሜውን ተርጉሞለታል። የዮሴፍ ግን አይገርምም። ለምን? ህልሙ ተነግሮታል። የሰለስቱ ደቂቅ ግን ይገርማል። ለምን? ህልሙ ሳይነገራቸው ከህልሙ ጋር ትርጓሜውን መተርጎሙ። አያችሁ፣ በፈቃድ ጾም ጊዜ ምስጢር እንዲገለጥላችሁ ማለት ልክ ያሰባችሁት ሐሳብ እንዲፈጸምላችሁ ያ ምስጢር እየተመላለሰ አይምሮአችሁን የሚያውካችሁ ከሆነ እና የሰለስቱ ደቂቅ በጣም የሚገርም ምስጢር ያለው ነው። በፈቃድ ጾም ጊዜ በጣም የሚያስፈልጉ ነገሮችን መማር ተምሮም ደግሞ መተግበር አስፈላጊ ነገር ነው ብዬ ነው የማስበው። በተለይ በዚህ ዘመን ይህ ዘመን
አስቸጋሪ የሆነበት ጊዜ ነው ያለነው። ለምን ቢባል ሰው አይኑን ተክሎ የሚኖረው ወይም ደግሞ የሚውለው ከቲክቶክ አይደለ? ቲክቶክ ተክ ተክ እንደማለት እኮ ነው ትርጉሙ። ተክ ተክ እንደማለት ነው። ተክትኮ ጨርሶናል። አሁን ብዙዎቻችን እንደዚያ ነው። ብዙ ጊዜ ስርዓት አልባ አድርጎ የሚኖረው መጻሕፍትን ከሚያነብ ይልቅ ይሄ ባለየ ህዝብ ትውልድ የተነሳው እሱን ማየት ነው የሚፈልገው። ቤተ ክርስቲያን መጥቶ የሚባለውን ነገር መስማት አይፈልግም። አሁን የዚህ ትውልድ ህዝብ አይምሮ በዚህ በፌስቡክ ማንነት ተውጦ አልቋል፣ ሞቷል። የለም መቼ ነው የሚነሳ ነው? እባካችሁን ወደ ማንነታችን ተመልሰን እግዚአብሔርን አውቀን ለእግዚአብሔር ክብር ሰጠን፣ እግዚአብሔርም ደግሞ ወደኛ መጥቶ ገብቶ ማንነታችንን ቀስቅሶ የክብሩ ወራሽ የስሙ ቀዳሽ ሆነን እንድንኖር የእርሱ መልካም ፈቃድ ይሆንልን። እባካችሁን በቲክቶክ ዓለም ውስጥ የዘፈቃችሁ የወደቃችሁ ሰዎች እባካችሁን ወደ ቤተ ክርስቲያን ተመለሱ። እባካችሁ ይቅርባችሁ፣ አይጠቅማችሁም። አንደኛ ጊዜያችሁን ታበክናላችሁ፣ ሁለተኛ አይናችሁን ታፈዛላችሁ፣ ሶስተኛ አይምሯችሁ ወድቋል፣ አይሰራም። የተበላሸ ስልክ ወይም ደግሞ ስክሪኑ የተሰበረ ስልክ እንደማይሰራ ሁሉ በቲክቶክ ዓለም ውስጥ የሚዋዥቅ ህብረተሰብ አይምሮ አይሰራም። ለምን ቢባል በሽምግልና ውስጥ ያለ አባቱ እየተመላለሰ መቀመጫ አጥቶ አይኑ ኮለል እያለ ቁሞ እየተመለከተው እሱ ቲክቶክ ነው። እባክህ አንተ ቲክቶክ እያየው ነው ይላል። እባክህ አንተ መረጃ እያየው ነው ይላል። ወገኔ መረጃ ክርስቶስ ነው። ወገኔ እባክህን ተመለስ። የኔና የናንተ መረጃ ቤተ ክርስቲያን ናት። ከቤተ ክርስቲያን ውጭ ምንም እድል ፈንታ የለም፣ ምንም መዳኛ የለንም። ወደ እግዚአብሔር የምንቀርብበት እግዚአብሔርም ደግሞ ችግራችንን የሚቀርብበት ቤተ ክርስቲያን ስንመጣ ብቻ ነው ወገኖቼ። በፈቃድ ጾም ጊዜ ይህንን ማድረግ አለብን እና በመጽሐፈ መነኮሳት ምን አሉ? በፈቃድ ጾም በምትጾምበት ጊዜ ወንድምህ በመጣ ጊዜ አብረህ ብላ አሉ። ምን በላሉ? እየሰማችሁ ነው?